ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እንኳን ለኪዳነ ምሕረት አደረሳችሁ አደረሰን። እግዚአብሔር የተመሰገነ ይሁን። አጽሞ ላስገደፈን ለዚች ቀን ላደረሰን አምላክ ክብርና ምስጋና ይገባው። በተረፈ ደግሞ አንዳንድ ነገሮችን አይቼ አሁን ነው የሆነ ትናንት ቅምጥሌ እኖራለሁ ገና የሚል መዝሙር ቢኖር ለእኔ ነበር የሚል እንትን ተናግራ ነበርና እንዴት እህታችን ያንን ድምጿን አድርጋ መዝሙሩን አድርጋላታለች እና አልቻልኩም እሱን መዝሙሩን ስሰማው። ምክንያቱም ማለት ነው እኛ የምንኖረው በእግዚአብሔር አያል ነው። እግዚአብሔር እስካለልን እድሜ ነው የምንኖረው። ሰው ስላለልን ሰው በቆረጠልን እድሜ ቢሆን ኖሮ ማንም ሰው በዚህ ምድር አይኖረውም ነበረ። ማርያምን ነው የምላችሁ። እና በመጀመሪያ እህቴ ቴንኪው ይህንን መዝሙር ያው ቅምጥሌ ቢኖር ደስ ይለኛል። ደግሞ ብፈልግም አላጣም ብላ ነበርና አንዳንድ እህቶች አላችሁ ማርያምን በደንብ አድርጋችሁ ትኩረት አድርጋችሁ ትሰማላችሁ። የሰውን ስሜት መረዳት ትችላላችሁ። በደንብ ነው አንደርስታንድ የምታደርጉትና ያንን መዝሙር ሜሽን አድርጋት። ያው ቅምጥሌ ደግሞ አሜን ብላ ሪፖስት አድርገው አገኘሁትና አንደኛ በዚህ ልክ ክፉ ባንሆን እንደ ሰውኛ ብናስብ፣ ሌላው ደግሞ ሰውኛውን ተውትና እንደ ሴት ልጅ ብናስብ። ሴት ልጅ እዚህ ምድር ላይ በጣም ብዙ ፈተናዎች አሉባት። ሴትነቷ በራሱ ፈተና ነው። እች ምድር ሲጀመር እች ዓለም ለሴት ልጅ አትሆንም። ማርያምን ለሴት ልጅ ማለት ነው ምንም ነው ማትሆነው። የሆነ ታይም ላይ ምናልባት ነገሮች ሊስተካከሉላችሁን አንችላሉ፣ ግን ዞሮ ዞሮ በቃ በጣም ብዙ ነገር ነው የምታለፈው የምትለው። ብቻ ባጭሩ እርስ በርስ መደጋገፉን እንኳን ብንተወው ባንጣጣል። ለምን በዚህ ልክ እንደምንሄድ አላውቅም። እና እግዚአብሔር ልቦና ይስጣችሁ ማለት ነው ፈልገው። ሌላ ምንም ማለት አልችልም። ማርያምን ለምን እንደሆነ አላውቅም። በቃ አለ አይደለ ሰው ምን ያክል በዚህ ልክ ከሆነ ብዬ ሳስብና ደግሞ ልጅቷ የቅምጥሌን ድምጽ ከሙዚቃው ጋር ስትለው አይካንት ማርያምን ብቻ ልቦና ይስጣችሁ። ቅምጥሌ ደግሞ መድኃኒዓለም ከአንቺ ጋር ነው። አንቺ እኮ ኪዳነ ምሕረት ልጅ ነሽ። በቀኗ ቀን የተፈጠርሽ እድለኛዋ ሴት ኪዳነ ምሕረት ተጠብቅሽ። ያው ዛሬ ልደቷ ባይሆንም ግን የተፈጠረችበት ቀን ነው በ16 ማለት ነው። የኪዳነ ምሕረት ልጅ ነች ታውቃላችሁ። እና ኪዳነ ምሕረት እሷ በቀኗ ቀን የፈጠረችሽ የተፈጠርሽባት እሷ ትጠብቅሻለች። ማንም ምንም ስላል አይደለም፣ ማንም ክፉ ነገር ስለተመኘላችሁ ምንም አትሆኑም። መድኃኒዓለም ከኛ ጋር ነው፣ ከሁላችንም ጋር የእኛ መድኃኒዓለም እኛ ጋር ነው። እና ቀልብ ግዙ፣ አድቡ። ከዛ ደግሞ ስቶሪ ያደረገችው ቅምጥሌ ባይሆንስ ባይሳካልኝስ ብሎ ጥያቄ ምልክት ከዛ ትችይዋለሽ ብላ ደግሞ መልጭ ማለት ነው። ከዛ ያስጀመረኝ እግዚአብሔር እኔ ብቃቱ ኖሮኝ ሳይሆን በእርሱ ስለምተማመን ነው። በእግዚአብሔር እጅ ላይ ታሪክ አይበላሽም። አያችሁ፣ ይህን ያክል እምነት ያላት ልጅ ናት። ሁሉ ሰው ማንኛውም ሰው በነገራችሁ ላይ ችሎ አይደለም አንድን ነገር ሲያደርግ ወይ ደግሞ ሲሆን እግዚአብሔር ቀንጥሎ ምንድን ነው የሰው ጀግና የለውም ይባላል አይደል? የሰው ጀግና የለውም የቀን ጀግና እንጂ ይባላል። ቀን ሲሰጣችሁ በጣም ጀግና የተባሉ ሰዎች እኮ ወድቀው እናያለን። በቃ ቀን ሲጥላቸው ጊዜ ሲጥላቸው ማለት ነው። የጊዜ ጀግና ነው ያለ፣ የሰው ጀግና የለውም። ስለዚህ ሁሉም ሰው ደግሞ ሞክሮ ተሳክቶለት የምታዩት እግዚአብሔር ፈቅዶለት ነው። በጣም ብዙ ጀግና የሆኑ ሰዎች እየሞከሩ ያልሆነላቸው አለ፣ ፍቃዱ ስላልሆነ ማለት። ሁሉም መክሊት አለው አይደል? ሁሉም ሰው የራሱ የሆነ መክሊት አለው። የሌላኛው መክሊት የኔ መክሊት ላይሆን ይችላል። ዝም ብዬ ከሌ ስለተሳካለት ብዬ የምታገለው ነገር ነው እንጂ ዝም ብሎ ጊዜያችን የምንፈጀው ሁሉም ሰው በመክሊቱ የሚሆነውን ነገር ያገኛል ማለት ነው። እና ባይሆን ባይሳካ ብለን የምንደናበረው ነገር፣ እወድቃለሁ ብለን የምናስበው ነገር እግዚአብሔር ያስጀመራችሁን እግዚአብሔር ያስጨርሳችኋል፣ እግዚአብሔር ይጠብቃችኋል። ቅምጥሌ እንዳለችው በእግዚአብሔር እጅ ላይ ታሪክ አይበላሽም። አያችሁ፣ አንዳንዴ ከመስመር እንወጣለን፣ ከእግዚአብሔር መስመር እንወጣለን። ትናንትም እየተናገረች ነበረ። አይመመኝ አይባልም፣ አትያዘኝ አይባልም። አንዳንዴ ከእግዚአብሔር ቤት ወጠን መስመራችን ስንስት በእንደዚህ አይነት ነገር ቁንጥጥ ያደርገናል። አባትም ልጁን ይቆነጥጣል። ፈጣሪ ደግሞ ሁላችንም አባት ነው። ከአባታችን በላይ አባት ነው። ከወለደ አባታችን በላይ የፈጠረን አምላክ አባታችን ነው። ለዛ የሆነ ነገር ስናደርግ አንዳንዴ በህልም መልኩ ሆኖ ወይ የሆነች ነገር ትንሽዬ ነገር ተፈጥሮ ምናምን የሆነ ድንግጥ እንድንል ያደርገናል። ገብታችኋል? ያው እኛ ሰዎች ስለሆንን ስጋ ያሸንፈናል። ኦልሬዲ ስጋ የሚባል ነገር አለ። እሱ ነገር ስለሚያሸንፈን ትንሽ እግዚአብሔር ደግሞ ደንገጥ እንድንል የሚያደርገን መስመር አለ። ግን እግዚአብሔር ላይ ምንም የሚበላሽ ነገር የለም። አንዳንድ ነገሮች የሚበላሹብን ወይ ደግሞ የሞከርናቸው ነገሮች ማይሆኑት እንዳልኳቸው መክሊታችን ስላልሆነ፣ ለምሳሌ አንዱ በትምህርት ያልፍለታል ማለት ትምህርት ተምሮ በተማረበት ይሰራል።
ብዙዎቻችን ደግሞ ተምረን በተማርነበት አይደለም ልንሰራ ምንም ነገር ያልሞከርንበት አለን። በቃ እኛ ዝም ብለን ከሌ ስለተማረ ከሌ የሆነ ምግብ ቤት ስለከፈተችን የምግብ ቤት ልክፈት ምናምን አይ ዶንት ኖ እሱ የሰውኛ ባህሪ ሆኖ እንጂ በእግዚአብሔር ላይ ምንም የሚበላሽ ነገር የለም። መሞከር በቃ ያንንም ይህንም እንደዚህ ብጀምረውስ ገንዘቤ ቢጠፋስ እንደዚህ ብጀምረውስ ጊዜ ቢጠፋስ ምናምን ብለን የምናስባቸው ነገሮች አሉ። ግን የሆነ ነገር ፍላጎታችን ውስጣችን ላይ ፍላጎቱ ካለ መሞከር፣ ከተበላሸ ይበላሽ፣ ከተስተካከለ ደግሞ እሰየው፣ ከተበላሸ ደግሞ ብልሽት ይበል። ኦኬ ካልተሞከረ ምንም ነገር ማንም ሰው ሳይለፋ ሳይጠር እዚህ ጋር አሁን ትልልቅ ሰዎች ሆነው የምናያቸው ምናምን እነሱ አሁን ሳይለፉ ሳይጠሩ የደረሱበት ደረጃ የለም። ኦኬ እሱን ነው እላችሁ። ከዛ ደግሞ ፈገግ ያስባለ ደግሞ ደስታማ ድሮ አርብ ስድስተኛው ክፍለ ጊዜ ስፖርት በወጣን ጊዜ ቀረ የሚልና ከዛ ኮሜንቶች በሙሉ በጣም ነው የሚያስቁት። አርብ ስድስተኛው ስፖርት ሆኖ ሰኞ ደግሞ ካላንደር ነው ትምህርት የለም ሲባል እውነት ማርያምን አርብ ቀን በቃ መጨረሻ ተምረን በምንወጣ ሰዓት በጣም ደስ የሚል ምክንያቱም ነገ ትምህርት የለም ቅዳሜ እሁድ ትምህርት የለም። በተለይ ካላንደር ሲባል ደግሞ ደስ ይላል። በተለይ ደግሞ በጣም ደስ የሚለኝ የነበረ መቼ ነው ልክ ወደ ሲስተር መጥቼ ለ2 ዓመት ያክል እመላለስ ነበረ እና የጧት በመሆን ጊዜ ማለት ነው። የጧት በመሆን ጊዜ ክላስ ወጣ እሄዳለሁ ወደ ፋሚሊ፣ ከዛ እሁድ እመለሳለሁ ማለት ነው። እንደዛ ነበርና ያን ጊዜ በጣም ደግሞ ይመቸኝ ነበረ፣ ወዶ ነበር ምናምን በቃ ደስ ይላል። እረፍት ታርፋላችሁ፣ ቤተሰብ ጋር ትገናኛላችሁ እና የሁሉም ሰው በቃ እዛ ኮሜንቱ ግን ማርያምን ዩኒፎርም ካወለቅን በኋላ ደስታ ቀረ ምናምን ነው የሚለው ኮሜንቱ። በቃ ያስቃልም ያሳዝናልም። እውነት ለመናገር ተማሪ እያለን በሰው ሀሳብ ነን ዘጭ ብላችሁ ምንም ለበሳችሁም አልለበሳችሁም ምንም ሆናችሁ ምንም በቃ ምንም ያሳስባችሁ ነገር የለም። ትምህርት ቤት ደብተርሽን ይዘሽ መሄድ ነው በቃ። ትምህርት ስናቆም ደግሞ እንግዲህ ሀሳብ የሚባል ነገር ወደ ራስ ህይወት ምናምን ነገር ይገባል። ምን ይደረጋል እንግዲህ። ከዛ ደግሞ ብሩኬ የኔ ጠንበለል ፈጣሪ ማርሽ ብሎ ሸር አድርጓል። እሱን አይታችኋል። ትናንትም አይቼዋለሁ። ዛሬ ነው ላውራበት እያመጣሁትና አሜን። እግዚአብሔር ጨርሶ ይማራት። የብሩኬ ጠንበለል፣ የብሩኬ ቅምጥል፣ የብሩኬ ቅመም፣ የብሩኬ ወርቅ ሸጋ ሴት እግዚአብሔርን ቅምጥሌ እኮ ብላለች። እግዚአብሔር ስለሚወደኝ ነው ብሩኬን የሰጠኝ አለች። ብሩኬን ደግሞ እግዚአብሔር ስለሚወደው አንቺን ሰጠው። ወርቅ እኮ ነሽ። በቃ እግዚአብሔርን በቃ ከሴትነት ሴትነት፣ ከጸባይ ጸባይ፣ በቃ ከእርጋታ እርጋታ፣ ከሴትነት ከሴትነት ይህ ምንድን ነው የሚባለው? ስንት ሴቶች እኮ አሉ፣ በጣም ብዙ ነገር። ቁጥብ የሆነች ሴት ወርቅ። ብሩኬም ደግሞ እናንተ ደግሞ ትናንትም ተናግረዋለሁ፣ ደግሞ ዛሬውን እንገራችሁ ግን አንዳንድ ሰው ማለት ነው መረን የለቀቃችሁ ሰዎች ናችሁ። ልንገራችሁ፣ እመቤቴን በጣም ባለጌ ስድ የሆናችሁ ሰዎች አላችሁ። ሰው እንዴት በዚህ ልክ ራሳችሁ ለምን አትቆጣጠሩ? ራሳችሁን ሰውን እንደምትቆጣጠሩት ራሳችሁን ብትቆጣጠሩ የት በደረሳችሁ? የሰውን ባል እንደምትቆጣጠሩት የራሳችሁን ባል ብትቆጣጠሩ ወይ እስካሁን ተፋትታችኋል ወይ አናትሽን ብሎ ገሎሻል እስካሁን። በስመ አብ በኢየሱስ ምንድን ነው እንደዚህ መጨማለቅ? በቃ የሰውን ባል እንደዚህ ነው እንደዛ ነው ምንድን ነው የእናንተ ባል 70-80 ቢራ ጠጦ መጦ ሲከሰክስሽ ያድራል በድንጋይ በምናምን በኮብል። ከዛ በቃ የሌላ ባልም እንደዛ ነው የሚመስላችሁ። ስታስጠሉ ማርያምን። ሰው ግን ሲያስጠላ እጭ ስማ ወልደ መንፈስ ቅዱስ ወይኔ ጉዴ። ኧረ ተው ግን ምንድን ነው በዚህ ልክ ጭምልቅልቅልቅ አላችሁ? በጣም ጭምልቅልቅ። እኛ ነው እንደዚህ የምንቆጣጠረው፣ እኛ ነን በዚህ ውጡ በዚህ ግቡ የምንላችሁ። የኘኘኘኘ አላችሁ። በዛ በጣም በዛችሁት እናንተ ስታስጠሉ ደበረባችሁ እግዚአብሔርን። እና ደግሞ ሚፍታ ወንድሜ ኮንግራጁሌሽን 200K ገብተሃል። አንበሳው ትችላለህ። ያው እንግዲህ ጨረቃዎችም የእናንተ እጅ አለበት። ታንኪዩ እናንተንም ኑሩለት። እና ደግሞ ፋዘረስ እንዴት ሆነ? እግዚአብሔር ይጨርሶ ይማርልን። ከዚህ በላይ ደግሞ ከፍ በል። እግዚአብሔር ከፍ ያድርግህ። አንተ ጸዴ ሰው ነው፣ በጣም በቃ ጸዴ ፒውር የሆነ ሰው ነው። ማርያምን እግዚአብሔር ከፍ ያለ ደረጃ ያድርስ ከዚህ በላይ። ፋዘር ደግሞ ድኖል ደግሞ ቡርቅ እያልክ ደግሞ እንደምትመጣ ተስፋ አደርጋለሁ። አይዞን ወንድሜ፣ ቤስትሮንግ። አንተ ስትሮንግ ሰው ነው፣ በጣም ጎበዝ ነህ። እዛም በላይ ደግሞ እንድትጎብዝ ፈልጋለሁ። ጨረቃዎች ከጎን ናቸው። ከዚህም በላይ ከጎንህም ሆነው አንተም ከነሱ ጋር እነሱም ካንተ ጋር አንተ ለነሱ እነሱ ላንተ ሆናችሁ ከፍታችሁን ያሳየ መድኃኒዓለም አባቴ ከዚህ በላይ ከፍ በልኝ። ከዛ መቀጠል ከምትል ደግሞ ይሄን አይ ላቭ ዩ የሚለውን በቆንጆ ሙዚቃ በፍቅር ሙዚቃ አድርጋ በቪዲዮ ቀርጻ እንደዚህ እየደባበሰችው ምናምን አበባውን እንደዚህ ያቺ ፍላወሩ አለች አይደል? ፍላወር ሳትሆን ቢራቢሮዋ እንደዚህ ምናምን አድርጋ ባይዘው ቢራቢሮ የቅምጥሌ ነች። ከዩቲዩብም አለ ከቲክቶክም አለ። ታውቃላችሁ እሱና ዩ አንደርስታንድ ሚ ዶንት አንደርስታንድ ሚ ኢትስ ኦኬ። እና እሷ እንደዛ አድርጋ ምናምን አቁላልታ ስቶሪ አድርጋለች። ከዛ በመቀጠል ደግሞ ስለ ቅቤ እኮ አትወድም እያላችሁ ነበር። እንደማትወድም አይ ነው እንደማትወድ እኮ አውቃለሁ። እንደማትወድ ነበር የማውቀው። ግን
ምንድነው ተንኮል ነው ማለት ታኩርፍ እዚህ በፊት ተቀብታት አኩርፋለች ብላችኋል። ታኩርፍ በቃ። ምክንያቱም ጤና ነው ይሄ፣ እግዚአብሔርን ጤና ነው። እኔ እዛ አረብ ሀገር ላይ ለስንት እዛ በቆዩበት ጊዜ አንድም ቀን አልተቀባውም። እዚህም እያለው ሳልሄድ ገና ስሰራ ስለነበር እዚህ ጋር የስራ ሰዓት አንድ ቀን ነው ረፍቴ ምናምን መቀባት አልችልም። በዛ ላይ አልወድም። ድሮ ነበር አያቴ ነፍሷን ይማረውና ከአያቴ ቤት ስሄድ ቤቷ ሂጅ ቀብታ ስትልከ መንገድ ለመንገድ በቅጠል እየጠረኩት ነበር ቤት ምገባው። ማርያምን እሷ ያለች እዛ ስሄድ በቃ ለመሄድ እወዳታለሁ፣ በጣም ነው የምሄደው። ግን ስሄድ ቅቤ ሳቀባ አትልከኝም። ለዛ ብዙ ጊዜ አልሄድም። ግን ደግሞ መንገድ አንዳንድ ሾልክ ይመጣለሁ ቾ ሳልላት ማለት እንዳትቀባኝ እና መንገድ ለመንገድ እየጠረኩ ብቻ ቤት እንደደርስ ቶሎ ነው የምታጠበው። ግን በቃ ለረጅም አመት ብቻ ማርያምን ለ8 አመት ይሁን ለ7 አመት ቅቤ ያልተቀባውም ነበርና በቃ ራሴን ቁጭ እየስነሳ እንዲህ ነው የሚያዞረኝ ማለት ነው። እና ባለፈው መጥቼ እዚህ ጋር በቃ እናቴ ልቀባሽ ብለኝ አይ አይሆንም አልቀባም ብዬ ጊዜ የለኝም ምናምን ብዬ እሺ ብላ አለፈችኝ። እህቴ ግን ብትሞች ሳትቀቢ ባህር ዳር አትሄጂም ብላ ገገመች ማለት ነው። ማርያምን በዛ ምክንያት በቃ ተቀባው እና ራሴ እንዴት እንደጨሰ እናንተ አታውቁም። ልክ ቅቤውና ላይ ስታደርገው ማለት ነው ቅስቅስን ያለኝ ብታይ ማርያምን በቃ የሆነ ማለት ነው ሰላም አለው። በቃ ቀብት ስታደርግ ማለት ነው ወይን ነድሽ አይደል ያለችና ጥጥት አደርገው ከዛ ላይ እና ብዙ ደቂቃ መቀመጥ ወይ ደግሞ መጠበቅ አይጠበቅብሽም። ቅምጥሌ ማርያምን 30 ደቂቃ 20 ደቂቃ በቂ ነው። በቃ ተቀቢያለሽ። መጀመሪያ ስትቀቢ ውጭ ላይ አትውጪ፣ ጠብቂ ትንሽ። ከዛ 5 ደቂቃ ምናምን ከቆይሽ በኋላ ውጭ ለውጪ እንደዚህ ምንድነው የሚጠመጠም አለ ራሽን ማለት ወደፊትሽ ምናምን እንዳይመጣ ወደ አንገትሽ እንዳይወርድ ስንጥብጥብ ታደርጊና ፀሐዩ ምትት ያደርግሻል። ከዛ ለብ ባለ ውሃ ማለት ነው ትጥብ ታደርጊዋለሽ። ፀጉርሽን ሻምፖ ኮንዲሽነር ምናምን ትጥብጥብ ብቴና በዛው ሻወርሽን ስስድ አድርገሽ ፀጉር ቤት ትሄጃለሽ ማለት ነው። እዛ ፀጉር ቤት ትሄጃለሽ፣ በድጋሚ ፏ አድርገው ያጥቡሻል። ከዛ በኋላ ፀጉርሽን ፏፈሽ ብለሽ መምጣት ማለት ነው። ፀጉር ቤት መሄድ ትችያለሽ። እኔ አልወድም ቅቤ ይዤ ቅቤ እንዲያጥቡኝ ምናምን ስለማልፈልግ ነው ማለት እዛ ሰዎች ሲያጥቧቸው ሳይ ራሱ በጣም ስለሚያሳዝኑ ፀጉር ቤቶች፣ ለዛ ነው ለነሱን ትንሽ ላሽቃብጥ ብዬ ነው እንጂ ከዛ ላይ እስክትሄጂ ራሱ ወደ ፀጉር ቤቱ ደስ አይልም። ለዛ ነው። ስለዚህ እዛ ሄደሽ ፀጉር ቤትሽ ላይ ፏፈሽ ብለሽ ጥጥብ ብለሽ በቃ ማርያምን ራስሽን የሚያምሽ እልም ነው የሚለው የታባቱ ጥፍት ነው የሚለው። ስለዚህ በቃ ታኮርፍ ቅምጥሌ ፈርጃለሁ። እንግዲህ እኔ ምንም ማድረግ አልችልም። ምክንያቱም ጤናዋን እንትን እንድትል ፈልጋለሁ። በቃ ናለዋ ማለት ነው። እንደዚህ አሁን የሚያማት ቶሎ ራሷ እንደዚህ በጣም የሚያማት ምናምን ቁጭ ስንል ብድግ ስንል ራሳችን የሚያዞረን ድርቀት ይባላል። ይሄ ቅባት ምናምን እኮ ጥቅም የለውም። ቅባት የሚጠቅም ምንድነው ፀጉራችን እንትን እንዳይደርቅ ቡላ እንዳይሆንበት ምናምን ነው የሚባለው አይደል? ለሌላ ነገር ለምን አያገለግልም ጋይስ? ለሌላ ለጭንቅላት ምናምን ባዶ ውሸት። ዝም ብለን አሁን እኛ እንደዛ እንላለን። እና ቅቤ መቀባት ጥሩ ነው። እኔ እዚህ ከገባው አንዴ ተቀብቻለሁ። ሲስተራውን እየደወለች ማለት ነው በቃ አሁን ተገድፋል ተቀቢ ምናምን ትለኛለች። ይጨንቀኛል እኮ ማርያም ቅቤ መቀባት አልወድም። በስመ አብ ወልድ መንፈስ ቅዱስ። ተገድጄ የሆነ ሰው እንደዚህ አስገድዶ ምናምን ካልሆነ ከባድ ነው። ግን ስትቀቡ ሲቀቧችሁ ትሽ ነው የሚለው ቀና አላችሁ እና ቅምጥሌ ብትቀቢ ጥሩ ነው። እኔ የእህትሽ ምክር ነው። እንደማቶች አውቃለሁ፣ አንደርስታንድ አድርጋለሁ። ግን ደግሞ ከጤና በላይ ምንም ነገር የለም የኔ ቆንጆ ተቀቢ። ብሩኬ እንግዲህ በቦክስም ትበልህ በምንም ትበልህ ብትቀባት በጣም ደስ ይለኛል። ማርያምን ውስጤ ነው። ግን ደግሞ ብሩኬ ይፈራል። ለደቂቃ እንድታኮርፍ አይፈልግም። እኔ በርቁ ስለሆንኩኝ ነው። ብታኮርፍ ምንም በቦክስ አትለኝ በምን አትለኝ። ብሩኬ እንግዲህ በጥፊም ተባል ምንም ብትሞክር ደስ ይለኛል። ቻንሱ ብታገኝ ምናምን እሱን ነው ምለው። ሌላ ደግሞ እንትኑ ምንድን ነው ስለ አሸንዳ ደግሞ እንግዲህ ከመጣሽ ደስ ይለኛል። ካልመጣሽ ደግሞ ምንም አይልም። ሌላ ጊዜ ቀጣይ አመቱ የኛ ነው አይደል? ቀጣይ እያለ ይመጣል ማለት ነው። በመቀጠል ደግሞ አንዳንድ ሴቶች ይቺ ሴት አይደለችም ኦልሬዲ ከዚህ በፊት ማለት ነው ቅምጥሌን እስከ እናቷ ዘቅዝቃ የነበረች ለምንድነው የምትዘቀዝቁ ምናምን ብዬ ባለፈው የተናገርኳት እሷ ናት። የሆነች ገልቱ ነገር ናት። እቺ ሴት አይደለችም ሲጀመር። ሴት ብላ ትሚለው ያልቀጠለባት ናት። ይሄ ከፈጣሪ ጋር እንዳታነካኩኝ። ተፈጥሮ ማማ ተፈጥሯ ሴት ናት እኮ። ግን ቀሚስ ለባሽ ሁሉ ምናምን ሴት ነው ማለት አይደለም። ኦኬ ቀሚስ ስለለበሰች ተፈጥሯ ሴት ስለሆነ ሴት አይደለችም። ይቺ የሆነች ምን ልበላችሁ እግዚአብሔርን ስለ ሴት ማንነት ማታቅ፣ ሴትነት ምንድን ነው የሚለው ማታቅ፣ እሷን ማንነቷን ማታቅ፣ ነገ ምን መሆን እንደምትችል ምን መሆን እንዳለባት፣ ነገ የት እንደምትደርስ ራሱ አታቅ። ምንም አይነት ነገር አንደርስታንድ ማድረግ አትችልም። ምክንያቱም ለምንድን ነው ልላችሁ የፈለግኩት እመቤቴን ቅዱስ ገብርኤልን ነው ብልሽ ብሩኬ ከአንቺ ጋር አውርቶ ከሆነ እኔ ይቀጣለሁ። አንቺን አይደለም ሊያወራሽ ማለት ነው አይደለም ሊያወራሽ የጻፍሽለትን ራሱ አያልሽም። ብሩኬ አውርቶኛል እንደዚህ ብሎኛል የምትይውን ነገር አውጭና እኔ እቀጣለሁ። እኔ በ10 ጣቴ ነው ለብሩኬ የምፈርምለት። ሽክፍ ያለ ቁጥብ ያለ ወንድ ነው። ከቅምጥሌ ምን አጡ? ከዚች ወርቅ የሆነች ልጅ ምን አጡ ነው ከአንቺ ጋር የሚልከሰከሰው? ሲጀመር ብሩኬ ማለት ነው ታማኝ ልጅ የቤተ ክርስቲያን ልጅ ነው። ኦኬ በእምነቱ ታማኝ ነው። በዛ ላይ እናቱን የሚወድ የሚያከብር ልጅ ነው።
እናቱን የሚወድና የሚያከብር ለሚስቱ ክብር አለው። ልንገርሽ ብዬ ነው። እና ደግሞ ራሱን ያውቃል ስልሽ ምንድን ነው ከማን ጋር ምን ማውራት እንዳለበት ከየትኛው ሰው ጋር ማውራት እንዳለበት ያውቃል። ከእንዳንቺ አይነት ዛሬ አውሩታ ነገ ማደግም ዛሬ ምን እያወራች እንደሆነ ማታቅ እብድ ጋር አያወራም። እሱ ልነግርሽ ብዬ ነው። ምናልባት እንደ እህትነት የሆነ ነገር የሚያወራቸው ሰዎች ሊኖሩ ይችላሉ፣ ግን ከእንዳንቺ አይነቱ አይደለም። እህትነትን የሚያውቁ ሰውኛን የሚያውቁ ባለጌ ያልሆኑ ስዳደግ ያልሆኑ እነሱ ጋር ያወራል። እንደ እህትነት ማንኛውም ሰው ያወራል። ሚስት ያለው ሰው አያወራ ማለት አይደለም፣ ባል ያለው ሰው አያወራ ማለት አይደለም። እኔም አወራለሁ እኮ እንደ ወንድምነት በስራ ምክንያት በሆነ ነገር በችግር በሆነ ነገር በመመካከር ማወራቸው ሰዎች አሉ። እሱም ሊያወራ ይችላል፣ ቅምጥሌም ልታወራ ትችላለች። ከዛ ውጭ ግን በእንደዚህ አይነት በጭምልቅና በስድነት ቅምጥሌም ሆነች ብሩኬ አያደርጉትም። በ10 ጣት የፈርምልሻለሁ ብሩኬኔን እኮ ያንተ ደግሞ ፈጣሪው ምን እያወራች እንደው ሲጀመር አይሰማም እኮ ምን አለች? ለስራ ነው ብሎኛል ብሩኬኔን ይፈልግ ለምን ትስመዋለች ምናምን ለምን ትስመዋለች? ቅምጥሌ ስሞትልሽ ዛሬ ስትመጪ እንደው ከንፈሩንም በሳምሹ ዛሬስ እንደው ይሁንበት። ምን አባቷን ትቃጠል አውቄ ነው ከንፈሩ እንዳስሚ ግን ብለሽ ጉንጩን ይዘሽ ምጥምጥ ሳም ባንገቱ ገብተሽ ዝም ብለሽ በዚህ ሁሉ ነገሩን ሳሚው እርድብን ቅጥል ተበል እንዴ በዚህ ልክ ነው እንደምትነዱት? ቅምጥ እዩ እስኪ ብሩክ የምጥት ብሎ ግንባሯን ሳም። አቤት ክብር፣ አቤት ፍቅር፣ አቤት አርጎ የሚያከብራት፣ አቤት አርጎ የሚወዳት። ሌላ ሴት እኮ አይታየም። ሲጀመር ባለፈው ብሩክ ምን አለ? እኔ ከቅምጥሌ ውጭ ሴት አላወራም። ወራዳ ነሽ አንቺ እግዚአብሔርን እና ማለት ነው። በቃ ሲጀመር ሴት አይታየውም እኮ ሴት አይታየውም። ሲጀመር መንገድ ላይ ራሱ የሆነ ሴት ሲያይ ወንድ ነው የሚመስሉት። ልንገርሽ ብዬ ነው አይደለም አንቺን ማን እንደሆንሽ የማያውቅሽ። እስማ እኔ ግን ምን አይነት አስተዳደግ እንዳደጋችሁ ማርያምን፣ ከምን አይነት ሰፈር ነው የወጣችሁት? ለነገሩ ሰፈርና አስተዳደግ ምን አረገ? እናንተ ናችሁ እንጂ የምታወሩትን አታውቁ፣ ሴትነታችሁን አታውቁ፣ እንደ ሴት አትሆኑ። በስማም ሴቱ ናችሁ የምትናገሩት እና የምትሳደቡት ስድብ ሲያስጠላ። ወንድ ልጅ እንኳን ያን ቃል አይጠቀሙም። ወንድ ልጅ ያን ቃል አይጠቀሙም እንደናንተ። እናንተ ግን በጣም ስድ ናችሁ። በጣም ብዙዎቻችሁ መድኃኔዓለም ድረስ አቤት ሳታጃጅሉ ሰደኛ አንተ ይዋ ፈጣሪ ሆይ ማርያምን ሳታጃጅ እንደው ጥርክ እንደው ዝም ብዬ ልሂድ። እንደናንተ ከመሆን ሞቴን እመርጣለሁ። እንዳንቺ ከመሆን በፎቶ ወደድኩት። ታነቂ ማሬ ታነቂ። ሲጥበይ ሲቫጎን ይገዛልሻለሁ። ችግሬም ቀለል ያለ ብር ነው ኖርማል። ሰው እንዴት በዚህ ልክ ራሱን ያረክሳል? አይኖ ፎቶሽ አይታወቅም፣ አይኖ ማንነትሽ አይታወቅም። ግን ደግሞ ነገ በሆነ አጋጣሚ ልትታወቂ ትችያለሽ። በዛ ላይ እንዴ ታዩን ያልወቀሽ ሌሎቹም አንወቀሽ አይምሮሽ ምን ይልሻል? ራስሽ ጋር እንዴት ነው የምትጣየው? እግዚአብሔርን ራሳችሁ ጋር ትጣሉ እንዴ? ግን አንዳንድ ሰዎች ራሳችሁን ደበቃችሁ ሰው ትዘቀዝቃላችሁ፣ ትሳደባላችሁ። እንደዚህ ባለጌ ናችሁ፣ ስድ ናችሁ፣ ጨምላቃ ናችሁ። በጣም ነው የምታስጠሉት። ሴትነታችሁን ክዳችሁታል። ምንነት ሴትነት ምን እንደሆነ አታውቁም። ኧረ ወይኔ ጉዴ ፈላ። አሁን እናንተ ከኛ ጋር ሴት ተብላችሁ አሁን ቅምጥሌ ጋር ሴት ተብላችሁ ትጠራላችሁ። እንደናንተ ሴቶች ተብሎ እንሰደባለን። በእናንተ አይነቶች እኮ ነው ሲጀምር፣ በእናንተ አይነት ስዶች እኮ ነው ብዙ ሴቶች እየተደፈሩ ያሉት። ብዙ ሴቶች ብዙ ነገር እየተባሉ ያሉት። የሆነ ነገር ያልሆነ ነገር ታወሪያለሽ፣ ያልሆነ ነገር እንትን ያለሽ። ከዛ ለሴት እንኳን ድምጽ ነው ሲባሉ አንዳንድ ኧረ ደግሞ የዘንድሮ ሴት ይባላል። በእናንተ ማለት ነው። በእናንተ ጋጥ ወጦች ጨምላቃ። ስንት ወርቅ የሆኑ ሴቶች አሉ። ማርያምን ስንት እንዴ ራሳቸው ባይታወቁ ፎቶቸውን ማላቃቸው በጣም ብዙ እህቶች አሉ። ጸዴ ወርቅ ፍቅር የሆኑ የሚፖስቱት ነገር ወርቅ ነው። ስለ ፍቅር ነው የሚፖስቱት። ብልግና ነገር አያወሩም። ላይ ቢገው የሚያወሩት ነገር ቁጥብ ብለው ሽክፍ ያሉ ጨምላቃ ነገር አያወሩም። እናንተ ገና እንታወቅም ብላችሁ ስታስጠሉ። ቅምጥሌን ማለት ነው ከእንደገና ፈርሰሽ ብትሰሪ አደርሽባት። በምንም ነው አደርሽባት። በምንም ማለት ነው በምንም ገና ፎቶዋን አያየሽ ታለቅሻለሽ፣ ታንደፈድፍሻለሽ፣ ትንዘግዝጊያለሽ። ገና አንቺ ደግሞ አይንሽ እያየ ብሩኬን ገና ተስመዋለሽ። ገና ብዙ ነገር ይፈጠራል። 4 ልጆች ሲወለዱሽ ምን ልታረጊ ነው? ልትሞች ነው? ሲጥርቲ ነው? ቅምጥሌ እውነቷን እኮ ነው። እኔም እንድቆጣጠረው የተሰጠኝ ምን ያክል ብቃት እንዳለኝና ምን ያክል ለእኔ መውደድ እንዳለው ያሳያል። ምን ያክል እግዚአብሔር እኔ እንደሚወደኝ ያሳያል ብላለች። እግዚአብሔርማ በጣም ነው የሚወዳችሁ ሁለታችሁንም። መድኃኒዓለም ይጠብቃችሁ፣ ከምቀኛ ከሸረኛ ይጠብቃችሁ፣ ከሰው አይን ከእንደዚህ ይሄ እሳት የሆኑ አይኖች ጋር እግዚአብሔር ይጠብቃችሁ። ጠላታችሁን ከግራችሁ ስል ይጣልላችሁ። እንደው ዱቄት አመድ ያድርግላችሁ ጠላታችሁ። ይህንን ነው ምላችሁ። ከፍ በሉልኝ። በጣም ነው መወዳችሁ የኔ ወርቆች። እግዚአብሔር ይጠብቃችሁ። ሴቶች ደግሞ ሴት ሁኑ።
ሴትነት ምንድን ነው የሚለውን ካላወቃችሁ እናስተምራችኋለን። ምንድን ነው ክላስ እንሰጣለን። አንዳንዴ እናንተን ለማስተማር እንኳን እንሆናለን። ኦኬ አንዳንድ ነገሮችን ኮርሶች ምናምን እንሰጣችኋለን። እሱ ነው ምላችሁ። በተረፈ በእናንተ እንዲደርስ ማትፈልጉትን ነገር በሰው ላይ አታድርሱ። እግዚአብሔር በስውር ያደረጋችሁትን በአደባባይ ያዋርዳችኋል። እሱን ወቁ። ቻው፣ መልካም ቀን።